ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን ሸዋ ጠቅላይ ግዛት በደብረ ብርሃን ዙሪያ ሪፐብሊካን ጋርዱን ሲደመስሱ አገዛዙ በጎንደርና ወልዲያ ንጹሃንን በቦምብ እየጨፈጨፈ ነው። ዝርዝር የግንባር መረጃዎችን ይዘናል። በነገው ዕለት የብልጽግናውን ስልጣን ለማራዘም የሚካሄደው ምርጫ ከፍተኛ ስጋትን መደቀኑ በተለያዩ አካላት ተገልጿል። በስፋት ዳሰነዋል። አገዛዙ በጋምቤላ ክልል የሁለት ቀናት የተሽከርካሪ እንቅስቃሴ ገደብ መጣሉ ተሰምቷል። አርቲስት ሚካኤል ታምሬ ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል ተናግሯል። ሰሙታላችሁ። እስራኤል የደቡባዊ ሊባኖስን ታሪካዊና ስትራቴጂካዊ አምባ መቆጣጠሯን ተከትሎ ፈረንሳይ የጸጥታው ምክር ቤትን ለስብሰባ ጠርታለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሸዋ ጠቅላይ ግዛት በደብረ ብርሃን ዙሪያ ሪፐብሊካን ጋርዱን ሲደመስሱ አገዛዙ በጎንደርና ወልዲያ ንጹሃንን በቦምብ እየጨፈጨፈ ነው። አፋብን ያስተላለፈውን የትራንስፖርት እንቅስቃሴ እገዳ ተከትሎ የአማራ ክልል መንገዶች ሙሉ በሙሉ በሚባል ደረጃ ተዘግተዋል። በወሎ፣ በሸዋ፣ በጎጃም እና በጎንደር በተደረጉ እገዳዎች አገዛዙ የስልጣን ማራዘሚያ ምርጫውን በሚፈልገው መንገድ እያካሄደ አይደለም። ከመንገድ መዘጋቱ በተጨማሪ በክልሉ ፋኖ እያደረገ ባለው ውጊያ ከፍተኛ ድል እያገኘ ቀጥሏል። በሸዋ ከሁለቱ ኮሮች የተውጣጡ ጥቂት ሻለቆች እጅን በአፍ የሚያስጭን ጀብድ ፈጽመዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ እሁድ ከማለዳው 11 ሰዓት ጀምሮ ከሁለቱ ኮሮች በተውጣጡ ጥቂት ሻለቃዎች በደብረ ብርሃን ከተማ ዙሪያ እያካሄደ ባለው ጠንካራ የቅንጅት ኦፕሬሽን የአገዛዙ ሪፐብሊካን ጋርዶችን ጨምሮ በርካታ የአየር ወለድ ኮማንዶ አባላት፣ የአማራ አድማ ብተናና የአማራ ሚሊሻ አባላት ተደምስሰዋል። የሸዋ ጠቅላይ ግዛት አሳምነው እዝ ከአጼ አምደ ጽዮን ኮርና ከአጼ ዘርዓ ያዕቆብ አንደኛ ኮር የተውጣጡ የክፍለ ጦር ውስን ሻለቆች የአንበሳውን ድርሻ በወሰዱበት ልዩ መብረቃዊ ኦፕሬሽን ዘመናዊ ሹተርን ጨምሮ በርካታ ዘመናዊ ጥርጥር ክላሽንኮቭ እና በርካታ ተተኳሽ እንዲሁም የአገዛዙ ሰራዊት በምርኮ ሲያዙ በርካቶች ተደምስሰዋል። የፋኖ ሰራዊት የአውደ ውጊያ አድማሱን አስፍቶ በደብረ ብርሃን ዙሪያ እያካሄደ ባለው የተቀናጀ ውጊያ በአይነቱ ለየት ያለ ድል እየተጎናጸፈ ሲሆን በርካታ የአየር ወለድ አባላቱ ቁስለኛና አስክሬን በአራት አምቡላንሶች ወደ ደብረ ብርሃንና አዲስ አበባ እያመላለሰ ይገኛል። በሌላ የደፈጣ አውደ ውጊያ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7-7 ክፍለ ጦር ትናንት ማታ ከምሽቱ 12 ሰዓት ከአጣዬ ከተማ ተነስቶ ወደ ጨፋ ሲጓዝ የነበረ ሚሊሻ በጫነ ተሽከርካሪ ላይ ጥቃት በመሰንዘር ዋናው አስፋልት ልዩ ቦታው እንቶሌ በሚባል አካባቢ ደፈጣ ጥቃት ጥሎ ጉዳት አድርሷል። በዚህም በመኪናው ላይ ተጭነው የነበሩት ሚሊሻዎች በርካቶቹን መደምሰስ ተችሏል። በሌላ በኩል ደግሞ በአማራ ክልል የከተሞች ውጥረትና የደህንነት ስጋት አሳሳቢ ሆኗል። በአማራ ክልል የተለያዩ አካባቢዎች እየተባባሰ በመጣው ግጭትና ውጥረት ሳቢያ የሲቪል ነዋሪዎችና የንብረት ደህንነት ላይ ስጋት መደቀኑ ተሰምቷል። በወልዲያ ከተማ ጎንደር በር ተብሎ በሚታወቀው አካባቢ የብልጽግና ፓርቲ የጸጥታ ኃይሎች በባጃጅ ተሽከርካሪዎች ላይ የቦምብ ጥቃት መፈጸማቸው ተዘግበዋል። ጥቃቱ የባጃጅ ተሽከርካሪዎችን ሙሉ በሙሉ ማውደሙን የአካባቢው ምንጮች ገልጸዋል። በተያያዘም የጎንደር ዩኒቨርሲቲ ተማሪዎች በትናንትናው ዕለት ምሽት በጋራ ሆነው የእግር ኳስ ጨዋታ በመመልከት ላይ ያሉ በአገዛዙ ሆን ተብሎ በተፈጸመ የቦምብ ጥቃት በበርካታ ተማሪዎች ላይ ጉዳት መድረሱ ታውቋል። የአካባቢው ነዋሪዎችና የህዝብ ተወካዮች እንደሚሉት ገዢው ፓርቲ በተለይም ፋኖ በምርጫ ሂደት ላይ ያወጣውን መመሪያ ህዝቡ በስፋት እየተገበረ መሆኑን ተከትሎ ስርዓቱ በየከተማው እየወሰደ ያለው እርምጃ የበቀልና የሽብር መገለጫ ነው ሲሉ ይከሳሉ። በአሁኑ ወቅት በተለያዩ ከተሞች በጸጥታ ኃይሎች እየተወሰዱ ያሉ እርምጃዎች መላውን ህዝብ ለከፍተኛ ስጋት እየዳረጉ ይገኛሉ። በመሆኑም በየአካባቢው ሊከሰቱ የሚችሉ ተመሳሳይ የሽብር ተግባራትን ከግምት በማስገባት ህዝቡ በንቃት እንዲጠነቀቅና አስፈላጊውን የደህንነት ጥንቃቄ እንዲያደርግ ጥሪ ቀርበዋል። ይህ በእንዲህ እንዳለ አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 33ኛ ዋሲል ክፍለ ጦርና 71ኛ ሳጅን አባናደው ክፍለ ጦር በጋራ በመሆን በዘመቻ አንሻ ሰይድ ባደረጉት የምሽት ኦፕሬሽን በብልጽግና ወንበር አስጠባቂ ሰራዊት ላይ በልጓማ ከተማና በደገር ከተማ ዙሪያ እርምጃ ወስደዋል። ግንቦት 22 2018 ዓ.ም በደገር ከተማ ዙሪያ ላይ በሜካናይዝድ የታገዘ ማለትም በሞርተር 120 እና በዙ 23 እየደበደበ የተሰማራው የብልጽግና ወንበር አስጠባቂው ሰራዊት ላይ ፋኖ ጥቃት ፈጽመዋል።
በነገው ዕለት የብልጽግናን ስልጣን ለማራዘም የሚካሄደው ምርጫ ከፍተኛ ስጋትን መደቀኑ በተለያዩ አካላት ተገለጸ። በተለያዩ የአገሪቱ ክፍሎች ግጭቶች በሚስተዋሉበት ሁኔታ ነገ የሚካሄደው የአገዛዙ ስልጣን ማስረዘሚያ ምርጫ እምብዛም ፉክክር የማይኖረው መሆኑን ተቃዋሚ ፖለቲከኞች ሲናገሩ ቆይተዋል። በተለይም በአማራና ኦሮሚያ ክልሎች ካሉት ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፍም ሌላው ፖለቲከኞች የሚያነሱት ነጥብ ነው። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ላይ የተጣለው ክልከላም በተያያዥነት ይነሳል። ቢቢሲ ምርጫውን በሀገር ውስጥ ለመዘገብ ፈቃድ አልተሰጠውም። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫው ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱ ከቀናት በፊት አሳስበዋል። ዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙሃን ነጻነት ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነ ለቢቢሲ ገልጸዋል። የምንሳተፈው ህጉ በተከታታይ በምርጫ ለመሳተፍን ስለማይፈቅድ ነው ያሉት ፕሮፌሰር መራራ በምርጫው የሚወዳደሩ ከፓርቲነት እንዳይሰረዙ ሲሉ መሆኑንም አስረድተዋል። ሂዩማን ራይትስ ዎች ያለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና የመገናኛ ብዙሃን ሙያተኞችን በዘፈቀደ ማሰሩን በመኮነን የሚደርሰው ጫና እንዲቆም ጠይቋል። የሮይተርስ የዜና ወኪል 3 ጋዜጠኞች ፍቃድ መሰረዙን ተከትሎ የጋዜጠኞች መብት ተሟጋቹ ሲፒጄ በኢትዮጵያ ዓለም አቀፍና ገለልተኛ መገናኛ ብዙሃን ላይ አፋኝ የሆነ የቁጥጥር እርምጃ መተግበሩ አሳሳቢ አካሄድ ነው ማለቱም ይታወሳል። በአማራና ኦሮሚያ ክልሎች ያለው ጦርነት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳሉ። በኦሮሚያ ክልል በአገዛዙ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎች በታጣቂዎች መታገታቸውና መገደላቸውን በተለያየ ወቅት ሲዘገብ ቆይቷል። በአማራ ክልል በፋኖና በብልጽግናው አገዛዝ መካከል በቀጠለው ግጭትም በርካቶች ህይወታቸውን አጥተዋል። በግጭቶች የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ህይወት ላይ ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመትም መድረሱ ተዘግቧል። ግጭቶችን የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት ከ9400 በላይ ሰዎች ተገድለዋል። የትብብር ለኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት በአማራና ኦሮሚያ ክልሎች የምርጫ ቅስቀሳ ማካሄድ እንደማንችል ከዚህ ቀደም አስታውቀናል ሲሉ ለቢቢሲ ተናግረዋል። የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ ማግነስ ቴይለር በበኩላቸው ጠቅላይ ሚኒስትር አብይ አህመድ በድጋሚ እንደሚመረጡ እርግጠኛ ናቸው ብለዋል። ነገር ግን ውስጣዊ የደህንነት ጉዳዮች፣ የሽምቅ ውጊያዎችና በሰሜኑ የአገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህ መሸፈን የለባቸውም ሲሉም አክለዋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለውን ውጥረት የሚጠቅሱት የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ በሁለቱ ወገኖች በኩል ንግግሮች እንዲጀመሩ ቀጠናዊ አደራዳሪዎች ጣልቃ መግባት እንዳለባቸው ያምናሉ። ቢያንስ የተሳሳተ ስሌትን ይቀርፋሉ አሊያም ልዩነታቸውን በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግለት ይቀንሳሉ ይላሉ። አገዛዙ በጋምቤላ ክልል የ2 ቀናት የተሽከርካሪ እንቅስቃሴ ገደብ መጣሉን ገለጸ። በጋምቤላ ክልል ከዛሬ ጀምሮ ለሚቀጥሉት 2 ቀናት ልዩ ፍቃድ ከተሰጣቸው ተሽከርካሪዎች በስተቀር እንቅስቃሴ እንዳያደርጉ ገደብ ተጥሏል። የክልሉ ፖሊስ እንደገለጸው ልዩ ፍቃድ ካልተሰጠ በስተቀር ሁሉም የመንግስት የንግድና የግል ተሽከርካሪዎች እንዲሁም ባለ3 ጎማ ተሽከርካሪዎችና ሞተር ሳይክሎች ከዛሬ ጀምሮ እስከ ግንቦት 25 2018 ድረስ ለማስቆም ወስኗል። የክልሉ ፖሊስ ኮሚሽን ይህንን መመሪያ ተግባራዊ የማያደርጉ አሽከርካሪዎች ላይ ጥብቅ የህግ እርምጃ እንደሚወስድ በይፋዊ ማህበራዊ መገናኛ ዘዴ ገጹ አስጠንቅቋል። ይህም ማለት ብልጽግና በአማራ ክልል ፋኖን መንገድ ዘጋ በማለት ሲወቅስ፣ በጋምቤላ ደግሞ ራሱ መንገድ መዝጋቱ እያነጋገረ ነው። ፋኖ ለምርጫ አስቻይ ሁኔታ የለም፣ ምርጫው የጨፍጫፊውን የብልጽግና አገዛዝ እድሜ ከማራዘም የዘለለ ፋይዳ የለውም፣ ክልሉም ጦርነት ውስጥ ነው በሚሉ አሳማኝ ምክንያቶች በክልሉ የትራንስፖርት እንቅስቃሴን ለ5 ቀናት አስቁመዋል። አርቲስት ሚካኤል ታምሬ ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ እያሰብኩ ነው ሲል ተናገረ። የብልጽግናው አገዛዝ ወደ ስልጣን መምጣቱን ተከትሎ በኢትዮጵያ ታሪክ ተሰምተው ታይተው የማይታወቁ በርካታ አሳዛኝና አስደንጋጭ ሁነቶች ተፈጥረዋል። ሰዎች ከነነፍሳቸው በወታደሮች በሳት ሲቃጠሉ ተገርጸዋል። ከገደል ላይ ተገፍተው ተጥለዋል። በማንነታቸው ታርደዋል፣ ተገድለዋል። ሚሊዮኖች በጦርነት ተገድለዋል። ሚሊዮኖች በመንግስታዊ መዋቅር ከመኖሪያ ቤታቸው ተፈናቅለዋል። በዚህ ሁሉ መሃል ግን የአገዛዙ ቁንጮ
ፕሬዝዳንቱ አብይ አህመድ ሰው እየሞተም በመቃብራቸው ላይ ችግኝ እንተክላለን ሲሉ ተደምጠዋል። ታዲያ ይህንን የብልጽግናን ግፍ ወዳደሮች ደግፈዋል፣ ተባብረዋል። ጥቂት የጥበብ ሰዎችና ታዋቂ ሰዎች ደግሞ ይህንን ግፍ ተጋፍጠው ቆመዋል። ተወዳጁ አርቲስት ሚካኤል ታምሬ በብልጽግናው ዘመን የውድቀት አፋፍ ላይ የቆመችው ኢትዮጵያ እንደምታስፈራው ተናግሯል። ከሰሞኑ በአንድ ፖድካስት ቀርቦ በሰጠው አስተያየትም አሁን ላይ የ10 ሰው ሞት አያስደነግጠንም፣ በእንትና ዞን ታጣቂዎች 10 ሰዎች ገደሉ የሚል ዜና ብትሰማ ቀላል ነው አምልጠዋቸዋል ማለት ነው ልትል ትችላለህ ሲል ተናግሯል። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሀሳቤ ሲልም ያለውን ሁኔታ አስከፊነት ተናግሯል። ሚዲያዎቻችን 1000 ሰው ሞቶ አይዘግቡትም። የውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ይሯሯጣል። እዚህ እኮ 200 ሰው ሞቷል። በየሰዓቱ የልጆቼ ደህንነት ያሳስበኛል ብሏል። ደህንነት አይሰማኝም። በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓትና ሸኔ ሳይሆኑ በሁላችንም ህይወት እጣ ፈንታ የሚወስነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲል ተደምጧል። ድምፃዊ ቴዎድሮስ ካሳሁን በቅርቡ ከፍተኛ ድፍረት በተሞላበት ሁኔታ የአገዛዙን ግፍ የሚያጋልጥና የሀገሪቱን ወቅታዊ ሁኔታ የሚገልጽ አልበም ማውጣቱን ተከትሎ በርካታ ሰዎች ድፍረት በተሞላበት መንገድ አስተያየት እየሰጡ ይገኛሉ። እስራኤል የደቡባዊ ሊባኖስን ታሪካዊና ስትራቴጂካዊ አምባ መቆጣጠሯን ተከትሎ ፈረንሳይ የጸጥታው ምክር ቤትን ለስብሰባ ጠራች። በደቡብ ሊባኖስ የሚገኘውን ታሪካዊና ስትራቴጂካዊ አምባ ሻቂፍ ቢዮፎርት እስራኤል በቁጥጥሯ ስር መዋሏን መከላከያ ሚኒስትሩ ተናግረዋል። ሚኒስትሩ እስራኤል ካትዝ የሀገራቸው እግረኛ ጦር ሄዝቦላን ኢላማ አድርጎ በደቡብ ሊባኖስ የሚያደርገውን ዘመቻ እንደሚያስፋፋ ገልጸዋል። በቴሌግራም ገጻቸው ከታሪካዊው የቢዮፎርት ውጊያ 44 ዓመታት በኋላ በመጀመሪያው የ1982 የሊባኖስ ጦርነት የተገደሉ ጓዶች በሚታሰቡበት ዕለት ሰራዊታችን ይህንን አምባ አስመልሶ የእስራኤል ሰንደቅ ዓላማን ሰቅሏል ብለዋል። በጠቅላይ ሚኒስትር ቤንያሚን ኔታንያሁ አመራርና በእኔ ትዕዛዝ መሰረት የእስራኤል ጦር በሊባኖስ ዘመቻውን አስፋፍቶ ሊታኒ ወንዝን አልፎ ቢዮፎርትን ተቆጣጥሯል ሲሉም አክለዋል። አምባው በጋሊሊ አካባቢ ያሉ ሰፈራዎችን ለመከላከልና የጸጥታ ኃይሎችን ደህንነት ለማስጠበቅ ስትራቴጂካዊ መሆኑን ተናግረዋል። ኤኤፍፒ ዛሬ ያወጣቸው ምስሎች በአምባው የእስራኤል ሰንደቅ ዓላማ ተሰቅሎ ያሳያሉ። የተኩሱ ድምፅ እንደሚሰማና ጭስ ከርቀት እንደሚታይም ተገልጿል። አምባው ደቡብ ሊባኖስን ከበላይ ሆኖ ለመመልከት ምቹ ሲሆን ወታደራዊ ጠቀሜታው የጎላ ነው። ከዚህ ቀደም የእስራኤል ጦር አምባውን ደቡብ ሊባኖስን ለመቆጣጠር ተጠቅሞበታል። የእስራኤል የግዳጅ ይዞታ ያከተመው በአውሮፓውያኑ 2000 ነበር። ታዲያ እስራኤል የሊባኖስን ጥንታዊ አምባ መቆጣጠሯን ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሄድ መጠየቃቸውን የፈረንሳይ የውጭ ጉዳይ ሚኒስትር ጄን ኖኤል ባሮ አስታውቋል። የእስራኤል ጦር ቢዮፎርት አምባን በቁጥጥር ስር መዋሉን ገልጿል። የፈረንሳይ የውጭ ጉዳይ ሚኒስትር የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሄድ ጠይቄያለሁ። እንደ ማንኛውም አገር የእስራኤልን ራስን የመከላከል መብት እውቅና ብንሰጠውም በሊባኖስ ውስጥ የእስራኤል ወታደራዊ ዘመቻ መስፋፋቱን ምክንያታዊ የሚያደርግ ነገር የለም ማለታቸውም ተዘግበዋል። በደቡብ ሊባኖስ የሚገኘውን ታሪካዊና ስትራቴጂካዊ አምባ ሻቂፍ ወይም ቢዮፎርት እስራኤል በቁጥጥሯ ስር ማዋሏን መከላከያ ሚኒስትሩ መግለጻቸው አይዘነጋም። ሚኒስትሩ እስራኤል ካትዝ የሀገራቸው እግረኛ ጦር ሄዝቦላን ኢላማ አድርጎ በደቡብ ሊባኖስ የሚያደርገውን ዘመቻ እንደሚያስፋፋም ገልጸዋል። የ900 ዓመት ዕድሜ ያለው ታሪካዊ አምባ ደቡብ ሊባኖስን ከበላይ ሆኖ ለመመልከት ምቹ ሲሆን ወታደራዊ ጠቀሜታውም የጎላ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።